በመካከለኛው ምስራቅ ያለው ቀውስ ወደ አዲስ ምዕራፍ እየተሸጋገረ ባለበት በዚህ ወቅት በመላው ዓለም ከፍተኛ ድንጋጤን የፈጠረ አዲስ መረጃ ወጣ። ኢራን እስካሁን የትኛውም የዓለም ሀያላን ሀገር ያልተሳካለትንና አራተኛ ትውልድ ተብሎ የሚጠራውን እጅግ የረቀቀ የኒኩሌር ጦር መሳሪያ ቴክኖሎጂን ስትመረምር እንደነበር ተጋልጧል። የዲዮት አሮኖት የተባለው ታዋቂው የእስራኤል ጋዜጣ ባወጣው ዝርዝር ዘገባ መሰረት ቴህራን ከእስራኤል ጋር ወደ ቀጥተኛ ጦርነት ከመግባቷ በፊት በተለምዶ ከሚታወቁ የኒኩሌር ቦምቦች ፍጹም የተለየና እጅግ አስፈሪ የሆነውን የንጹህ ፊውዥን የጦር መሳሪያ ጽንሰ ሀሳብ ስትመረምር ቆይታለች። ይህ ዜና የወጣው አሜሪካና እስራኤል የኢራንን የኒኩሌር እንቅስቃሴ በጥብቅ እየተከታተሉ ባለበት ወቅት መሆኑ ጉዳዩን እጅግ አሳሳቢ ያደርገዋል። ይህ ኢራን ስትመረምረው የነበረው ቴክኖሎጂ ለምን እንዲህ ትኩረት ሳበ? እንደ ዘገባው መግለጫ ከሆነ የአራተኛው ትውልድ የኒኩሌር መሳሪያ እንደቀደሙት ቦምቦች ዩራኒየም ወይም ፕሉቶኒየም የማያበለጽግና የማይጠቀም ነው። ይህ ማለት ዓለም አቀፍ ተቆጣጣሪዎች የዩራኒየም ክምችትን በመቆጣጠር ብቻ የኢራንን እንቅስቃሴ ለመገደብ የሚያደርጉትን ጥረት ዋጋ አልባ ሊያደርገው ይችላል። ከዚህም በላይ የንጹህ ፊውዥን የተባለ ቴክኖሎጂ ቦምቡ ከፈነዳ በኋላ ምንም አይነት የራዲዮ አክቲቭ ጨረር ወይም መርዛማ ዝናብ የማያስከትል በመሆኑ በጦርነት ወቅት በከፍተኛ ሚስጥርና ብልሃት ለመጠቀም የሚያስችል ነው። እስካሁን ባለው መረጃ መሰረት ይህንን ቴክኖሎጂ በተሳካ ሁኔታ የገነባውም የተጠቀመ የትኛውም የዓለም ሀገር የለም። ይህም የኢራንን የሳይንስ ምኞት እጅግ ግዙፍ ያደርገዋል። የእስራኤል ጋዜጣ ዘገባ ኢራን ይህንን እጅግ አስቸጋሪ መንገድ ለምን እንደመረጠች አራት ዋና ዋና ምክንያቶችን አስቀምጧል። አንደኛው ኢራን ዓለም አቀፉ ማህበረሰብ ለማደናበርና መደበኛውን የኒኩሌር መሳሪያ ግንባታዋን ለመሸፈን የምትጠቀምበት ጭስ ሊሆን ይችላል የሚል ግምት አለ። ሁለተኛው ምክንያት ኢራን አሁን ያሉትን ዓለም አቀፍ የኒኩሌር ስምምነቶችና የቁጥጥር ማዕቀፎችን ለማለፍ ያላትን ፍላጎት ያሳያል። ሶስተኛው ይህ ምርምር ወደፊት ሌላ ቀለል ያለ የኒኩሌር መንገድ ለመከተል ከፈለገች የሚረዳትን ከፍተኛ የሳይንስ እውቀት ለማከማቸት የታለመ ሊሆን ይችላል። በመጨረሻ ምንም እንኳ መንገዱ አደጋች ቢሆኑም የኢራን ሳይንቲስቶች በጣም ውስብስብ የሆኑ የኒኩሌር ፊዚክስ ፈተናዎችን የመጋፈጥ ልምድ እንዲያገኙ ታስቦ የተደረገ ሊሆን እንደሚችል ተገልጿል። ከሳተላይት የሚነሱ ምስሎችን ለማደናበርና የወደመውን ክፍል ለመሸፈን ኢራን በጣቢያው ላይ ግዙፍ ፓናሎችን እየገጠመች መሆኑ ተረጋግጧል። ይህ ተግባር ኢራን የደረሰባትን ጉዳት ለመጠገን ወይም አዳዲስ የሚስጥር ስራዎችን በጣቢያው ውስጥ ለመጀመር እያደረገች ያለው ጥረት እንደሆነ ተገምቷል። በአጠቃላይ ኢራን የኒኩሌር ፕሮግራሟ ለኃይል ማመንጫና ለሕክምና አገልግሎት ብቻ የሚውል ሰላማዊ ፕሮግራም ነው የሚለውን መግለጫ ብትደጋግምም አሁን እየወጡ ያሉ የምርምር ዘገባዎች ግን በተቃራኒው ከፍተኛ የጦር መሳሪያ ዝግጅት ላይ መሆኗን ይጠቁማሉ። ይህ አዲስ የአራተኛ ትውልድ የኒኩሌር ምርምርና ዜና በመካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይር የሚችልና ዓለም አቀፍ ዲፕሎማሲን የሚፈትን ትልቅ ክስተት ሆኗል። እስራኤልና ምዕራባውያን ሀገራት ለዚህ እንቅስቃሴ ምን አይነት ምላሽ እንደሚሰጡ ወደፊት የሚታይ ይሆናል። አብራችን ቆዩም። ዓለም እስካሁን ካየቻቸው የጦርነት ስልቶች የተለየና እጅግ አስፈሪ ክስተት ከፊታችን ተደቅኗል። የዓለም ሀያላን ሀገራት በጣሉት ማዕቀብ ኢራን ትዳከማለች ብለው ሲጠብቁም የኢራን ሪፐብሊክ ግን ዓለምን ያስገረመ የጥላ ጦርነት መሳሪያ ግምጃ ቤት በመገንባት ላይ መሆኑ ታውቋል። የኢራን መከላከያ ሚኒስትር አዚዝ ናሲር ዛዴ በሰጡት ድንገተኛ መግለጫ ቴህራን ከድንበሯ ውጭ በተለያዩ ሀገራት የጦር መሳሪያ ፋብሪካዎችን መገንባቷን አረጋግጧል። ከታጂኪስታን ተራራማ አካባቢዎች እስከ ሩሲያ፣ ከላቲን አሜሪካ እስከ አፍሪካ እምብርት ድረስ ኢራን ማንም ሊያጠፋው የማይችለው የብረትና የሲሊኮን ምሽግ እየገነባች ነው። ይህ ስትራቴጂ ኢራን በሀገር ውስጥ ስትጠቃ እንኳን የጦር መሳሪያ ምርቷ በተቀረው ዓለም እንዲቀጥል የሚያደርግ የጂኦፖለቲካ ጥበብ ነው። ይህ የኢራን ስትራቴጂ ሰውየውን አሳ አትስጠው አሳ ማጥመድ አስተምረው በሚል መርህ ላይ የተመሰረተ ነው። ኢራን ለተባባሪዎቿ ድሮኖችን ብቻ መላክ አቁማለች። ይልቁንም ድሮኖችን የሚያመርቱ ፋብሪካዎችን በየሀገሩ እያቆመች ነው። በተለይም በአፍሪካ ቀንድ በኢትዮጵያ፣ በሱዳንና በኒጀር የድሮን ዲፕሎማሲዋን በማስፋት በቀላሉ የማይታወቁ የሞት መሳሪያ ማምረቻዎችን ለማቋቋም
እየተንቀሳቀሰች እንደሆነ መረጃዎች ይጠቁማሉ። ይህ ማለት እስራኤል ወይም አሜሪካ በቴህራን ላይ የሚያደርሱ ጥቃት የኢራንን የጦር መሳሪያ አቅርቦት ሊያቆሙ አይችሉም ማለት ነው። የጥላው ጦርነት አሁን ወደ አሜሪካ እምብርት ዘልቆ ገብቷል። በታዋቂው የኤምአይቲ ዩኒቨርሲቲ የኒውክሌር ሳይንስ ፕሮፌሰር በገዛ ቤታቸው ውስጥ በጥይት ተደብድበው መገደላቸው ዓለምን አስደንግጧል። ምንም አይነት የቪዲዮ ምልክት ሳይተው በከፍተኛ ጥበብ የተፈጸመ ግድያ በኢራን የስለላ ድርጅቶች የተፈጸመ ፍጹም ጥቃት ሳይሆን አይቀርም ተብሎ እየተጠረጠረ ነው። በተመሳሳይ ጊዜ የኢራን የሳይበር ታጣቂዎች የእስራኤልን ከፍተኛ ባለስልጣናት ሚስጥራዊ መረጃዎችን ለመልቀቅ ዝግጅታቸውን አጠናቀዋል። በሌላ በኩል የእስራኤል የባህር ኃይል ኮማንዶዎች በሊባኖስ ጠረፍ ላይ ባደረጉት አስደናቂ ወረራ የሂዝቡላን ከፍተኛ የባህር ኃይል አዛዥ በቁጥጥር ስር አውለዋል። በዚህም የኢራን ሚስጥራዊ የጦር መሳሪያ መስመሮች እየተጋለጡ ነው። አሜሪካ ሂዝቡላን ትጥቁን እንዲፈታ ብርቱ ጫና እያደረገች ቢሆንም ኢራን ግን አዲስ አጋር አግኝታለች። ቀድሞ ጠላት የነበረው የታሊባን ቡድን አሁን የኢራን የስትራቴጂ አጋር ሆኗል። ፕሬዝዳንት መሱድ ፔሺያኪን ከታሊባን ጋር ያላቸውን ትብብር ለማፋጠን መወሰናቸው ኢራን በምስራቅ በኩል ያላትን አጥር እያጠረች መሆኑን ያሳያል። ዓለም አሁን በሁለት ስለት ላይ ትገኛለች። የኢራን ጦር መሳሪያ ፋብሪካዎችን በዓለም ዙሪያ መበተኗም አንዱ ቦታ ቢጠፋ በሌላው እንዲተካ የሚያደርግ የሃይድራ ውጤት ፈጥሯል። የኢራን የሳይበር ታጣቂዎች የዛቱት የፍርድ ቀን ዲጂታል ጥቃት ብቻ ሳይሆን በሩቅ አገራት እየተመረቱ ያሉ የድሮንና ሚሳይሎች ድምፅ ጭምር ነው። ምዕራባውያን የኢራንን በማዕቀብ ለማንበርከክ የሚያደርጉት ጥረት ይሳካ ይሆን ወይንስ የጥላው ግዛት ዓለምን በቁጥጥር ስር ያውላል? ለተጨማሪ ሰበር መረጃዎች የቻናላችን